ዝም በይ አልኩሽ አይደል እንዴ? እድል ብትሆን ዝም በይ አትባልም ነበር። እባክሽ ሜሉ፣ መጠጥ ገዝቼ ልምጣ? እንደዚህ አይነት ነገር እዚህ ቤት ለምን እንደተፈጠረ እንዳለ አላውቅም። እድል፣ ይሄ ሁሉ ነገር ግን ባንቺ እንደሆነ ወቂ። እሺ? አዎ አውቃለሁ። ካወቅሽ ልቅ በያ። አረ እናንተ ሰዎች እባካችሁ ዝም በሉ። ምን ነው ተሳሳትኩኝ? ሮማን፣ ሲጀመር መሽቷል፣ እንተኛ። እሺ፣ ግን የመጨረሻ ጥያቄ አለኝ። ምንድን ነው? አንቺንም ቢኒንም ድልንም ነው። ቢኒ ልጄ እባክህ አታስጨንቀኝ። ምን ሆነ ነው? አንቺን ዝም በይ ብዬሻለሁ። አልልም፣ ዝም አልልም። እዚህ ቤት እንደኔ የሚያስብልህ ሰው የለም። ቆይ ግን ቢኒ ምን አድርጌ ነው? እኔ እኮ እንደ እናት ነኝ። አውቃለሁ አንቺ ወላጅ እናቴ ነሽ። ቢኒ የሮማን ልጅ መሆኑን እንኳን አውቃለች ገነት የምትሉ ላይክ እና ሰብስክራይብ በማድረግ እንዲሁም ደግሞ ደስታችሁን በኮመንት በመግለጽ አሳውቁኝ ማለት ነው። እንኳንም አውቃለች፣ እንኳንም ደግሞ ተነገራት። እጅግ በጣም ነው ደስ የሚለው ማለት ነው። እንግዲህ ለሷ ቢከብዳትም እውነቱ ማወቅ፣ ማንኛውም ሰው እውነቱ ማወቅ በጣም ትልቅ ነገር ነው ማለት ነው። እውነት አውቆ እንግዲህ እውነቱን ተናግሮ በመሸበት ማደር እንደሚባል እድል እግዚአብሔር ይስጣት። ከራሷን ባይወጣ ነገር ግን የማደጎ ቤት ሄዳ ፎቶ አምጥታ ያው አሳየችው ማለት ነው። የሆነ አልጋ ክፍል ወይም ደግሞ የሆነ ሮም ይዘው የሆነ ጊዜ እያወሩ ነበረ። በጣም ነው ደስ የሚለው። እንኳንም አውቋል። ሮማንም ደግሞ እስከ መቼ እየደበቀች ትቆያለች? እንግዲህ እውነት ትቀጥናለች እንጂ ጠፍታ አትጠፋ። ምንም ብትሸውዳት እንኳ ይሄው አሁን እንትኑን አውቃለች ማለት ነው። በጣም ነው ደስ የሚለው። ግን ከዚህ በኋላ ሮማን እጣ ፋንታዋ ምንድን ነው? ገነትስ እንደዚህ ደንግጣ ነው ያለቀው ቪዲዮ። እንግዲህ ፌንት ነው የምትነቅለው እርግጠኛ ነኝ። ትታመማለች። ገና የእድልም አለ ማለት ነው። እድልም እንደዚሁ ልጇ መሆኗ ደግሞ ትስማ የምትሉ ላይክ ሰብስክራይብ እያደረጋችሁ አሳዩኝ ማለት ነው። ግን ከዚህ በኋላ በቃ አውቃለች ማለት ነው። ነገር ግን የገነት ነገር እንዴት ትቋቋመዋለች? እንዴት እህቴ እንደዚህ ያደርገሽኛል? ከኋላ ነው ያረድሽኝ፣ ምን አጥፍቼብሽ፣ ምን ወስጄብሽ ብላታለች ማለት ነው። ከዚህም በፊት ደግሞ እድል ለምን አልነገርሻትም? ለምን ልጅሽ እንደሆነ ብትነግረት እኮ መልካም ሴት ናት፣ መልካም ሰው ናት እኮ ማየ ስትላት እኮ እንደ ወንድም እንደ እህት ልጅ እንጂ እንደ ልጇ አታሳድገውም ብዬ ነው እንደዚህ ያደረግኩት ብላለች ማለት ነው። በጣም ነው የሚያስጠላው። ቤተሰብ ውስጥ እንደዚህ ብልጣ ብልጥ እንደዚህ ሲኮን መቼም ልጅሽ አላሳድግም አትላትም ነበረ። ኢትዮጵያውያን ተጋግዘን የኖርን ሰዎች ነን ሁላችንም። አንዱን አሳድጎ አጎት፣ አክስት እንግዲህ ያው የሩቅ ዘመድ አሳድጎን ነው። ሁሉም ራሱ ችሎ አድጎ አይደለም ለዚህ የደረሰው። የእሷ የባሰ ነው። ሪል ድራማ ቢሆንም ሪል ባይሆንም እንኳ ከዚህ ብዙ ነገር ትማራላችሁ ማለት ነው። ከቤተሰብ አለመደበቅ፣ እውነቱ መናገር በማንኛውም ላይፍ በማንኛውም በልጅ ቀልድ የለም። እንኳን በልጅ በማንኛውም ነገር ትክክለኛ ነገር ማውራት አለብን። አሁን ሆነም ቀረብ ወለድኩ ትላለች እንጂ ቢኒ እንግዲህ ያው በጣም አዝኖባታል፣ ተከፍቶባታል። ለምን እንዳፈርሽብኝና ለምን እንዳረካሽኝ አላቅም ነው ያላት ማለት ነው። ከዚህም በኋላ አንደኛ ተንኮለኛ ናት። እናት ምንም መጥፎ ትሆን እንግዲህ መክረሽ ዘክረሽ ወደ ቦታ ትመልሻታለሽ እንጂ ከአንጀቷ ነው የወጣው። መቼም አይጥላትም። ግን የእናት ፍቅር አይኖረውም። ለምን እንደዚህ ያደረግሽ ነው። ሁለተኛ ነገር ደግሞ እንትና ገኒ እንደዚህ መልካምና ደህና ሰው የሆነች መጥታ እንደዚህ መረበሿ በጣም ነው የሚያስጠላው። እጅግ በጣም እውነት መውጣቱ በጣም ነው ደስ የሚለው፣ ያስደስታል ማለት ነው። በሌላ በኩል ደግሞ አሁን እድልም አለ ማለት ነው። እድል ደግሞ የዛ ቤት ልጅ መሆኗን ገኒ ድጋሚ ስትሰማ ምንድን ነው የሚፈጠረው? ቢኒ ስለ እድል እያጣራ ነበረ። አሁን ግን በራሱ ነው አጃ የገባው ማለት ነው። የራሱ ህይወት የራሱ ነገር ቤቱ ዘልቆ ለዛው የሚጠላት ሴትዮ እናትህ ናት የሚባል ሴረኛ የሆነች ብዙ ጊዜ እናቴ ልጄ ብላ ነበረ። ያው ልጠረጥራት አልቻለችም። ገነት የዋህ ልብ መልካም ልብ ሲኖራችሁ ሰው እንደዚህ ታምናላችሁ ማለት ነው። የምን ልጅሽ ነው ትላት ነበረ። ያው አክስቴ ያላት ነበረ። ያው ልጇም ነው ብላ አስባ ለሷም አስባ ነው እንጂ ዝም ያለችው። በጣም ነው የሚያስጠላው። ይደብራል በእውነት እንዲህ መሆን የለበትም ማለት ነው። ግን በቃ አፏን ዘግታ ዝም ነው ያለችው። ሮማንም በጣም ነው የደነገጠችው። እንግዲህ ያረገችው አርጋ እሷማ አድጎላታል እግዚአብሔር ይመስገን። ግን የልጅ ፍቅር ማጣት መዋሸት ትልቅ መጥፎ ነገር ነው። ሲቀጥልም ደግሞ
እንዲሁም ደግሞ ሜላትም የማይጠበቅ ነው የደነገጠችው። ለካ ተጋቡ ፍቅረኛ ሁኝ ከእድል አንቺ ትሻያለሽ ምትለኝ ይህንን አስባ ነው ወይ ትላለች። እንግዲህ በሚቀጥለው ቪዲዮ ገነት ምን እንደሆነች ምን እንደምትላት በሚቀጥለው ቪዲዮ እናያለን ማለት ነው። እንዲሁም ደግሞ እንትናም ደግሞ እንደዚህ ነገር እንኳን እንደዚህ ነገር አግኝታ ሜላትም ደግሞ ታጨበጭባለች። እውነት የሚያስብል ነገር ነው። እውነት አላቸው ምንም ቢሉ። ገነት ግን በጣም የዋህና ምርጥ ሰው ናት። እሷ ምንም ልትላት አትችልም። እንዲያዘነችባት ተነግራታለች እንጂ ነገር ግን እንትና ግን ሁሉንም ነገር እሱም ፍቅረኛ ሆኜ ያልሽኝ ለዚህ ነበረ ወይ ልጅሽ ሆኖ ነው ወይ እንዴት እንደዚህ አፈርሽበት እንዴት አንቺ እንዴት እናት ነሽ ብላ የበለጠ እንትና ደግሞ ስድ ምላስ ነው ያላት ሜላት ማለት ነው። በጣም ሮማንን ትጎዳታለች፣ ታስቀይማታለች ማለት ነው። ሲቀጥል ደግሞ እንግዲህ ይሄንን ያመጣችው ይሄንን የተናገራችው እድል እንደውም ታቂ ነበር ወይ ይዘሽው ሄድሽው እንውጣ ቤተሰብ ፈልግ እያልሽው ነበረ ትላታለች ማለት ነው። ገነትን ማለት ነው። ያው እሷ ያለው ነገር ትናገራለች። አሁን አትናገርም። ቢኒ እንኳን ሊያፈነዳው ነው እንግዲህ ሰክሮ። ወንድ ልጅ እንግዲህ ያው ሲናደድ እንደዚህ ጠጥቶ ነው በመጠጥ ስካሩን ወይም ደግሞ ሆድ ያብበው ብቅል ያወጣዋል እንደሚባል ያው የሚተነፍሰው ማለት ነው። ይደብራል፣ ያስጠላል በጣም። አሁን እንደዚህ ሆኖ ይቀጥላሉ ማለት ነው። እንግዲህ በሚቀጥለው ቪዲዮ የምናየው ሁሉም ሲበጣበጡ ነው፣ እውነቱ ይወጣል። ግን የእድል የዛ ቤት ልጅነት ማንም ሰው አያውቅም። ቢኒ ገና እያጣራ ነው። ኔክስት ደግሞ የእድል እንጠብቃለን። ደግሞ የእሷ ልጅ የአብራኳ ሞታለች ብላ የምትጠብቃት የነበረች ብሌንን ዛሬ አድጋ ራሷ ቤት ሰራተኛ ሆኖ እየሰራች በማየቷ ደግሞ የበለጠም ፍቅር ነበራት። የበለጠም ደግሞ እንድትወዳት ነው የሚያደርጋት። በጣም ትወዳታለች፣ ታፈቅራታለች። ልጇ ናት፣ ምንም ትሆንላታለች ማለት ነው። እንግዲህ ቢኒም ያው ወደ እሷ እየተሳበ የእሷ ፍቅር እየያዘው ነበረ ማለት ነው። ግን አሁን በመሀል ቤተሰብ እንፈልግ። እሷ ታውቃለች፣ እድል ታውቃታለች ሮማን የእሱ እናት እንደሆነች አምጥታ እንዳስቀመጠቻት። ሲቀጥል ደግሞ እሷንም ደግሞ እዛ ቤት ስትገባ እንግዲህ የገነት ልጅ መሆኗን አውቃ ነው ማለት ነው። የልጅ አዋቂ ናት። እንደዚህ ነው ሰከን ስትሉ ደስ ይላል። ራሱ እንገርሽ የተፈጠረው ነገር አንድ ሰው ቢሆን እንግዲህ ወዲያውኑ የዛሬ ሰው እንኳ ሚስጥር መያዝ አይችልም። ደግሞ እንዳትሳደቡ ሁሉም ሰው አይደለም እና እድል በጣም የተረጋጋችና ደስ የምትል ልጅ ናት። ራሱ የሆነው ነገር ይነግርሻል እና ተረጋጊ ነው ያለቻት። ሁላችሁም ደህና አይደላችሁ፣ ምንድን ነው ሚስጥሩ? ምን ሆናችሁ ነው? ብታናግሪኝ ብትነግሪኝ በጣም ደስ ይለኛል እያለቻት ነበረ ማለት ነው። ነገር ግን የሚሆነው ምንድን ነው? ይሄ በዚህም ወጣ በዛም ወረደ የሚሆነው የሚፈጠረው ነገር በጣም ነው ደስ የሚለው። እውነት መታወቁ ገነት ብትጎዳ እውነት ማወቃቸው በጣም ደስ ይላል ማለት ነው። ያው ታሳዝናለች። በማትጠብቁት አሳድጋ ወንድሜም ልጅ የምስትል ግን ከሷ አይለይም። አሁንም ቢሆን እርግጠኛ ነኝ ሁሌም ካንቺ ጎን ነኝ ነው የሚላት። ግን እንደዚህ በራሷ አንጀት መጎዳቷ ደግሞ እህቷ እንዲህ ማድረጓ ደግሞ ማንም አይጠብቀው ነገር ነው። ያስጠላል በጣም ማለት ነው። የማትጠብቁት ከማትጠብቁት ሰው ቤተሰብ ከምትሉት ሰው ሁሌ ባይተዋር እየሆነች እኔ እንዲህ ታረጊኛለሽ እንዲትኛለሽ እያለቻት ነበረ ለገኒ ማለት ነው። እንግዲህ ገኒ በጣም አዋቂና አስተዋይ ናት ማለት ነው። አሳድጋ ለዚህ አደረሰች። እግዚአብሔር ስጣት። ሜላትም ደግሞ አሁን ምትለውን ትፈነጥዛለች። እንዲህ ክፍታፍ ናት እሷ። ሲጀመርም ከእድል ተያይዛ ነበረ። አሁን የባሰ ሊመጣ ነው። እድል የቤቱ ልጅ ሆና ቁጭ ልትል ነው። ሜላት ግን እንዲህ የምታዛት የነበረ እኩል ትምህርት ቤት ሲማሩና በዛ ላይ ልባማ ወርቅ የምትመስል ልጅ የተረጋጋች ደስ የምትል ጉራማ ይታይባት እድል ማለት ነው። የቤቱ ልጅ ሆና ቁጭ ስትል ሜላት የታባቷ ምን እንደምትሆን ይታያል ማለት ነው። በቃ በሚቀጥለው ቪዲዮ እንገናኛለን። ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ በሚቀጥለው እንገናኛለን። እንግዲህ እውነት ይውጣ የምትሉ ላይክ እና ኮመንት እያደረጋችሁ ጠብቁኝ። አመሰግናለሁ።